ሰማች ድምጽ ይመስለኛል። ዊዝደም ቅድም ሪኩዌስት ልከህ ነበር። ከቶር በፊት ኦፊስ መጣል ሁሉ ነገር ተስተካክሏል። ታይፕ ዋን እና መስል ቢውልድ አድርግ። ኦኬ እንግዲህ ፎርሙሌት በተደረገልህ መሰረት እየበላህ ነው ብዬ አስባለሁ። ሄልዚ ካርቦችን እንደው ለተወሰነ ጊዜ አሁንም አቮይድ አድርግ። ከአትክልቶች ከፍ አትበል። ፍራፍሬውን፣ ጥራጥሬውን፣ ከመሬት ስር ያሉትን ስታርቺ ካርቦችን አቮይድ አድርግ። ቀሪ ዘመንህን ሰውነትን እየገነባ መስል እየገነባ ከቀጠልክ ስኳርህንም ኖርማል አርገህ በትንሽ ኢንሱሊን መኖር ትችላለህ። አትርሳ፣ ይሄ ጠቃሚ ነው። ሪኩዌስት ድጋሜ ልክህም ማውራት እንችላለን። ዊዝደም ጥያቄው በደንብ ተመልሶልሃል። ኮመንት ላይ ጻፍልኝ። ዊዝደም ጥያቄው በትክክል ተመልሶልህ ከሆነ ወይም ጥያቄ ሌላ ከሆነ ኮመንት ላይ ጻፍልኝ። ቀይ ስጋ ስበላ እየፈራሁ ነው። ኤልዲኤል ይጨምራል እንዴ? አይጨምርም። ኮሌስትሮላችንን የሚያዛባው ከፍተኛ የሆነ ካርቦሃይድሬት ስደምር ከፍተኛ የሆነ ፋቲ ምግቦችን አዋህዶ መመገብ ነው። ያ ከፍተኛ የሆነ ፋት ሰውነታችን ላይ ከፍተኛ ቦርጭ የሚያመጡ ምግቦች አዘ ሴም ታይም የእኛን ኮሌስትሮል ያዛባሉ። ስለዚህ ቀይ ስጋ፣ ጮማ የሌለው ስጋ በመብላት የሚመጣ ነገር የለም። የትኛውንም እነዚህ ከእንስሳት ተዋጽኦ ስንበላ ትንሽ የኮሌስትሮል መጨመር ሊኖር ይችላል። የሚጨምረው የኮሌስትሮል አይነት ግን ሄልዚ አይነት የኮሌስትሮል አይነት ነው። የኤልዲኤሉ አይነት እጅግ ኢምፖርታንት ነው። ጉድ ዊዝደም አይ ቲንክ ጥያቄ ተመልሶልኛል ነው ያልከው። እናመሰግናለን። ዩዘር 26 ዩዘር 26 ዩዘር 26 ይሰማሻል? ዩዘር 26 አይሰማም? ስራ ላይ ነኝ። ዶክተር ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን። ይሰማሻል? እኔ ድምፅ? አዎ ይሰማኛል፣ ግን ማውራት አልችልም። ስራ ላይ ነኝ። እንዴት እንደገባሁ አላውቅም። መልካም ስራ። ለሰማው ድምፅህን ደስ ብሎኛል። እሺ ቴንኪዩ፣ ሰምቼሻለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሜቢ ሚውት ያደረኩሽ ስራ ላይ ስለሆንሽ ነው። በውስጥ ማውራት እንችላለን። ኮመንት ላም ጥያቄዎቻችሁን ማስቀመጥ ትችላላችሁ። ግልጽ ያልሆኑ ጥያቄዎች ወይ ብዙ ጊዜ ግራ የሚገባችሁ ጥያቄዎች ካሉ በድምፅም በኮመንትም ላይ ጥያቄ ማስቀመጥ ትችላላችሁ።
ዊዝደም ገብተሃል። ሄሎ ዶክተር ይሰማል? ይሰማኛል። እንዴት ነህ? ይሰማል? የስ ይሰማል። ለእኔ ይሰማል። ይሰማኛል። ለእኔ ሰላም ነው ዶክተር? እግዚአብሔር ይመስገን ይሰማኛል። ደህና ነኝ፣ እግዚአብሔር ይመስገን። አለም ሰላም ነው። አየሩ ተስማማ? እንዴት ነው ጣሊያን? ጥሩ ነው? ብርዱ ከባድ ነው እንግዲህ ዝናቡም አለ እንግዲህ አዲስ ኤክስፒሪየንስ ማድረግ ደስ ይለኛል። ብዙም አልከበደም። ደህና ነው። ጥሩ ነው፣ ጥሩ ነው። ትንሽ አየር መለወጡ ለአንተም ጥሩ ነው በጣም እና ዶክተር ለእኔ ታይፕ ዋን ነኝ እና ያው ቅድም እንዳልከኝ እንግዲህ አመጋገቤን አስተካክላለሁ፣ ግን የመድኃኒቱ ነገር እንዴት ነው? መጨመር አለብኝ ወይስ? አንዳንዴ ያው የታይፕ ዋን ነገር እንደምታውቀው እንደዛኛው እንደ ታይፕ ቱ ኮንትሮል ማድረግ በጣም አስቸጋሪ ነው። አመጋገቡ መሆኑ አንዳንዴ በማይታወቅ ሁኔታ ትንሽ ስኳሯ ከፍ ነገር የማለት አለች። ኤዋሲ አንተ ጋር ነው እኛ ጋር ከመጣ የእናንተ ጋር ቀርቤ ሁሉ አመጋገቤንም ምናምን ተሰርቶልኛል። መድኃኒቱን በግማሽ ነበር እንደወስድ የነገርከኝ፣ በግማሽ ድሮ ከምወስደው የማታውንም የጠዋቱንም ጥሩ ተስተካክሎ ነበረ። ስንት ጊዜ ነው ከመጣህ እኛ ጋር? አሁን 4 ወር ገደማ። መስከረም በጳጉሜ መጨረሻ አካባቢ ነው የመጣሁት። አሁን አጋጣሚ ደግሞ ልመጣ ነበረ፣ ግን አንተ ያው ወደ ውጭ ሄድክ። ስትመለስ ያው በአካል መጥቼ እንግዲህ በደንብ እከታተላለሁ እንደገና ድጋሚ። ስትመጣ ስንት ነበር ኤዋንሲ? ኤዋንሲ ሳላሰራ ዝም ብዬ ነበር የመጣሁት እና አሁን ኤዋንሲ አንድ ድጋሚ ስቀርብ ነበር ላዘጋጅ የመጣሁት እና 8 ነው። ብዙም እንትን አላለም። 8 ነው። ምግብህን እንዴት ነው እየበላህ ያለኸው? ምግብ ያው አንተ ያዘዝክልኝ ማን ዮሴፍ ያለኝ የጻፈልኝ ነበር የምመገበው። አሳውና እንቁላል እና ሌሎቹ ጥራጥሬዎችን ማድረግ 500 በቀን 530 ምናምን ግራም ነበር ያልከኝ። እሱን 200 ያው በቀን 3 የመገብ ነበር አሳውን። አንዳንዴ እንቁላል 2 ከናስኳሉ እና 4 ደግሞ ነጩን ብቻ እያደረግኩኝ፣ አቮካዶ ግማሽ ይጠቀም ነበረ። ተልባ 1 ማንኪያ በቀን 1 ሾርባ ማንኪያ ይጠቀም ነበር። ለምንድን ነው ባቄላ የምትጠቀሙት? ጥራጥሬ እኮ አይሆንም ለአንተ። አሁን ለእኔ እንትን አይልም ነበር ቢኮዝ ታይፕ ዋን እና ታይፕ ዋን ከሆንክ አትክልቶች ላይ ብቻ ነው ከጎን አሳውን ወይ ቀዩን ስጋ ወይ ቺክኑን ወይ ግሪክ ወገር አይቡን ከአትክልቶች ለዛውም ከመሬት ከበቀሉ አትክልቶች ጋር ብቻ ነው መብላት የምትችለው። ልክ ነሽ ዶክተር። አትክልት እንኳን ልክ እሱን ተጠንቅቅ ያለውን ባቄላ አልፎ አልፎ ጠቀም የነበረው እሱ ነበር። ስህተት ማለት ነው። ይቅርታ ዶክተር። እንግዲህ ለነገሩ ብዙ ጊዜ አልጠቀምኩም። ጾም ውስጥ ነው። በፍስኩ ጊዜ በፍጹም አልጠቀምኩም። ጥቅል ጎመን በርከት አድርጌ፣ ብሮኮሊ ነበር እንደ እንጀራ እንዳልከኝ በላይ ነበረው። አሁን እቺ ጾም ውስጥ ባቄላ ያው የግድ ሲሆን ቦለቄና እሱን ተጠቅሜ ነበር። በጾሙ ምን እየበላ ነው? ምንድን ነው ዋና ምግብ? አሁን ሶያ ነው ቴስቲ፣ እሱ ነው። በቀን ስንት ትበላለህ? ስንቱን ይጨርሳለህ? በቀን 90 ግራሙን 3 ጊዜ እመገባለሁ። ወደ 200 ይጨርሳለህ። እሽጓን 3 በቀን እጨርሳለሁ። ቬጋን ፕሮቲን አለ? አይ እሱን እዚህ ጠይቄ ነበር። ቬጋ ፕሮቲን ብዙዎቹ እንትን አሉኝ፣ አናውቀውም የለም ነው የሚሉት። አላገኘህም?
እስጉድ ግን አይበቃህም። ዮሴፍ ጋር ደውልና የት እንዳለ ሊነግርህ ይችላል። ብዙ ጾመኞች ይጠቀማሉ። እሷ አቮካዶ ግማሽ ሳይሆን ሙሉ ማድረግም ትችላለህ አንተ። እንቁላል ከናስኳል አድርግ። እንቁላል ከናስኳል አድርግ። አቮካዶ አድርግ። እንቁላል ከናስኳሉ ዶክተር በማለት ሙሉ ብዙ በብዛት ነው። ሁሉንም ከናስኳል አድርግ። አንተ ከናስኳል መውጣት አይጠበቅብህ። ታይፕ 1 እና ታይፕ 1 ስለሆንክ ሌላ የኃይል አማራጭ የለም። ሌሎቹ አሁን ከወር በኋላ ፍራፍሬ ይበላሉ፣ ጥራጥሬ ይበላሉ፣ ብራውን ራይስ፣ ድንች፣ ስኳር ድንች ይበላሉ። ያንተ የኢነርጂ ሶርስ አሁን ሄልዚ ፋቶች ናቸው ማለት ነው። እዚህ እንቁላል ከናስኳሉ ቢሆን ጥሩ ነው። አንድም ከዛ በላይ ሳይድ ዲሽ አድርገህ ማለት ነው። የምግብ ሳይድ ዲሽ ነው የምታደርገው። አቮካዶ በላይ እንዳያልፍ ብዙ ጊዜ የምንመክረው ከፍተኛ ውፍረት፣ ከፍተኛ ቦርጭ ላላቸው ሰዎች ነው እና ምንም ችግር የለውም ለአንተ። ሌላው እነ ተልባ እነ ቺያ ሲድ ያልከውን ቀጥል። እነዚህ እነ ኦቾሎኒ ወይንም ደግሞ እነ አልመንድ እነሱንም አንድ ጭብጦ ያክል ወይ ሁለት ጭብጦ በቀን መብላት ትችላለህ። አትክልቶችን በደንብ በርከት አድርገህ ብላ እንደ ሳይድ ዲሽ። ክሪቲካል ነገር ምናልባት ቢሮ የመጣም ጊዜ አውርቼ ይሆናል። ጡንቻ ላይ አትደራደር። ክብደት ማንሳት ላይ አትደራደር። ሰውነትን መገንባት ላይ አትደራደር። ሰውነት ገነባህ በቃ ሌላ ኢንሱሊን ይዘህ እየዞርክ ነው ማለት ነው። አየህ፣ የበላኸው ሙሉ መሄጃ ያገኛል ማለት ነው። ዶዝ ዝቅ ያለ ይሆናል። ስኳርህም በጣም እርግት እያለ ኤዋንሲ በአጭር ጊዜ ውስጥ ወደ 5 ይመጣል። ትልቁ መስራት ያለብህ ባለሙያ መቅጠር ካለብህ ቀጥረህ ጂም ቤት ነው ከዚህ በኋላ ህይወትን ማሳለፍ ያለብህ። ምግቦቹ ኳሊቲ ናቸው፣ አይተሃል። ጾሙ ሲፈታ ቆንጆ ምግቦች አሉልህ። ጡንቻ ገነባ ማለት ምንም በአጭር ጊዜ ስኳርን ኖርማል ታደርጋለህ። ይሄን አሁን የገባንን ነገር አሁን በምናወራው መንገድ ይሄን ባንረዳ ኖሮ በፊት የምትመገበው ምግብ እየተከታተልክ ሰውነት እያለቀ ቦርጭ እየጨመረ ይመጣል። ያ በመሆኑ አንተ ታይፕ 1 መሆንን ነው የምታውቀው። ሬዚስታንት ታይፕ ሆነ ማለት ነው። ታይፕ 1 ሲደመር ታይፕ 2 ሁለት ስኳር አይነቶችን ሚክስድ ስኳር ነው የሚኖር። ለዛ ፈልጋል ስኳር ከመጠን በላይ ይሆናል። በአጭር ጊዜ ውስጥ ከስኳር ጋር የተያያዙ ነገሮች ይመጡብሃል ማለት ነው። መያዝ ያለብህ እነዚህን ምግቦች እየተመገብክ ያለው ታይፕ 1 ስለሆንክ አይደለም። አየህ፣ ይሄ ምግብ ታይፕ 1 ለሆነውም ሰው፣ ታይፕ 2 ለሆነውም ሰው፣ ጤነኛ ለሆነውም ሰው አሁን አንተ የተመገብኩ ያለው ምግብ ነው፣ ትክክለኛ ምግብ ነው እያልኩ ያለሁት። ታይፕ 1 ባትሆን የምናደርገው ነገር ከወር በኋላ ፍራፍሬ እንጨምርልሃለን። እስካሁን ጥራጥሬም እየበላ ነው፣ ድንች፣ ስኳር ድንችም እየበላ ነው ማለት ያ ነው ልዩነት። ፕሮቲን ዋይዝ ላይ ግን ታይፕ 1 በመሆንህ አይደለም ነው እያልኩ ያለሁት። እነሱን እያደረግህ ነው። በርታ። በተለይ አሁን ጾመኛ ስትሆን አማራጭ ስታጣ ምናልባት እንጀራም እየበላ ሊሆን ይችላል እና እንጀራ በላም ጭራሽ ዶክተር እንዳልከኝ ያው ቴስት ሰውዬ እና ባቄላ እንደነገርኩ እሱ ነው እንጂ አትክልቶቹ ግን አልኩም እንዳልከኝ ያው ልክ ለእኔ አሁን እንደ እንጀራ የምጠቀመው እነ ብሮኮሊን እነ ጥቅል ጎመን በጣም በዛ አድርጌ እነሱን እበላለሁ። ሊሚት የለም ምንም በቃ ላትደራጅ ሰውነት ለውጥ የለውም። የሚሰማህ ኢነርጂ ላይ እንቅልፍ ላይ ቆዳ ዶክተር በጣም ለውጥ አለኝ። በጣም ኢነርጂ በቃ ለነገር አልችልም። ጥሩ ነው እና ኤክሰርሳይስን ቤት ውስጥ አደርጋለሁ። በጣም ጥሩ ነው። ሁሉ ነገር ጥሩ ነው ዶክተር። በእውነት በጣም ከፍተኛ ለውጥ ነው ያለኝ። ይሄ የሆነው ለምንድን ነው? ሰውነትን እየመገብክ በመሆኑ ነው። በቃ አያራ ቁልፍ ነገር ዛሬ ይዘህ የምትሄደው በቃ ታይፕ 1 ስለሆንክ አይደለም። እነዚህ ምግቦች እየበላ ያለው ሰውነትን እየመገብክ ነው። ለዚህ ሁሉ ሰዎች እንኳን ሲያዩ ኖቲስ የሚያደርጉብህን ለውጥ እያየ ያለው ሰውነትን በቂ ነገር እየመገብከው ስለሆነ ነው። ልክ ነው።
ይህንን ቀሪ ዘመንህን አድርግ። ታይፕ 1 መሆን ምናልባትም የነሳ ባቂላ እንዳትበላ ቅድም እንዳልኩ። እሺ ዶክተር ከዚህ በኋላ አልነካውም። በቃ ጨረሽ። ድንች እንዳትበላ ነው ታይፕ 1 ያደረገ። ፍራፍሬ እንዳትበላ ነው ያደረገ ታይፕ 1 መሆን። ሌላ ዜና ልንገርህና በጣም ኮሚትድ ሆነ ቅድም እንዳልኩ ጡንቻ በጡንቻ መሆን ከቻልክ ፍራፍሬም በአጭር ጊዜ ውስጥ ትጀምራለህ። ባቂላ ብሎቆም ትጀምራለህ። ድንች፣ ስኳር ድንችም ትጀምራለህ። እነ ሩዞችንም እነ አጃ እነ ቂንጬም ትጀምራለህ። ዓለም ላይ ልክ እንዳንተ ጎግል ገብተህ ቼክ አድርግ። ታይፕ 1 የሆኑ ሰውነታቸውን ቦዲ ቢልደርስ ብለህ ብትሸሳች ብታደርግ ዩቲዩብም ላይ ጉግል ላይ ብዙ ሰዎችን ያመጣልሃል። እነዚህ ሰዎች የሚገርም ነገር ትልቅ ጡንቻ ስላላቸው የሚወስዱት የቀን ኢንሱሊን በ24 ሰዓት የሚወስዱት ምናልባትም 10 ዩኒት አካባቢ ነው። ለምንድን ነው ይሄ የሆነው? ትልቅዬ ጡንቻ አላቸው። እሱ ብቻ አይደለም፣ እነሱ ሰዎች ኬክ እንኳን በልቶ ስኳራቸው ኖርማል ነው የሚሆነው። ቢኮዝ ጡንቻ የተራበ ጡንቻ አላቸው፣ ትልቅ ጡንቻ አላቸው። ወዲያው ሳብ አድርገው ከደማቸው ውስጥ ያለውን ስኳር ይወስደዋል ማለት ነው። በቃ የስኳር መሄጃው የት ነው? ጡንቻ ነው። እንኳን ስኳር ከፍ እያለ ያለ ጡንቻ የለም። መሄጃ አትሆኖ ይትንከዋል። ዶክተር እውነትን ነው። የለም የማማ ሰውነት ነው ያለኝ። በቃ ዳይሬክት መድኃኒቱ ነው እንትን የሚያደርግልኝ። ልክ ነው። በቃ ነገርኩህ እኮ አሁን ከዚህ በኋላ ወደኋላ የሚስልምና ነፃነትን ማወጅ ከፈለግ አየህ፣ ስኳርን መለካት ሳይሆን ነፃነትን ማወጅ ከፈለግ መንገዱ አሁን የነገርኩህ መንገድ ነው። ዶክተር እስክትመለስ እግዚአብሔር እንግዲህ በሰላም መልስ። ራሴን አስተካክዬ ነው ቢሮ መጥቼ ሌላውን ነገር በደንብ እንትን እላለሁ። የቬጋ ፕሮቲኑን ዮሴፍን ደውዬ ጠይቀውና ቦታ ካለ ይነግረኛል። ዶክተር አመሰግናለሁ ዶክተር። ሰላም ተመለስ። እንግዲህ መልካም እረፍት ይሆንልህ። በጣም ቆንጆ። እሺ አመሰግናለሁ።